መሲ ዋትስአፕ ላይ ጻፍኩልሽ ነው ፕሊስ ይኸውላችሁ ከዚህ ቪዲዮ አረብ ሀገር ያላችሁ እህቶቼ እንድትረዱ የምፈልገው ብዙ ነገር መማር ትችላላችሁ። ከሌላችሁ የላችሁም ነው፣ ካለፋችሁ አለፋችሁ ነው። ለራሳችሁ ብቻና ብቻ መኖር ወይ ገብቻለሁ እኔ ሀዲያ ነኝ ገበ አስገብተሽኛል። አዎ ሀዲያ እኔ ጥያቄ ጠይቅሻለሁ። ሀዲያ ተመነጫጭቃችሁ ምናምን እንዳትወጪ እንደባለፈው ሰው አክብሪ እሺ። ክብር ከሰው ይጀምራል መጀመሪያ። እኛ ልጅቷ ምናችንም ሆነ አይደለም እዚህ ጋር እንደዚህ እኔ ስራዬን ትቼ ወገቤን እስኪያመኝ ድረስ የተዘፈዘፍኩት። ነገም እኔ ቢደርሰኝ እንደዚህ ነው የምትሆኙ። የዛን ሰዓት ያችኛዋ ልጅ አብራ የምትሰራው ደብዳቤውን ያገኘችው ልጅ በመጀመሪያ አንቺ ቤስት ፍሬንዷ ነሽ፣ ለሷ በጣም ሚስጥር ታወሪያለሽ። እዚህ ሀገር አካውንት አላት እችም ብቻ አዎ የላትም መልስ መልሽልኝ። አዎ አላት። ቴንክ ዩ። ይሄን ሁሉ ሀቋ እንዲድበሰበስ ነበር የተፈለገው። ይሄን ሀቋ ላይ ለመድረስ ነበር ሳሪ አፍሽን ዝጊ መሲ አፍሽን ዝጊ ሲባል የነበረው። የባንክ አካውንቷን ታውቂዋለሽ ውዴ? ወይ በሰዓቱ ማለት ነው የባንክ አካውንቷ ላይ ብር እንዲያለ ነግራኛለች። ስንት ብር? 1500 ድርሃም። እሺ እኔ ላይ ደግሞ 1000 ድርሃም። እሺ አንቺ ጋር 1000 ድርሃም አላት። ልንገርሽ አዳምጪኝ። አሁን እኔ ጋር 1000 ድርሃም ኤቲኤም ላይ 1500 ድርሃም አለ። ከመሞቷ በፊት ቀደም ብላ እኔ ጋር በቪዲዮ ተደዋውለን ነበር። ሐሙስ ዕለት ጧት ተደዋውለን ትንሽ አወራንና እኔ ስራ አለብኝ በኋላ ደውልልሻለሁ ብዬ ዘጋሁባት። እኔ እንደዚህ ነፍሷን ታጠፋለች ብዬ አላሰብኩትም። ከዛ እሷ ይሄንን ነገር አስባለች፣ መልእክት ጥፋልኛለች። ያኔ በሚሴጅ ማለት ነው። አንቺ ላይ 1000 ብር አለኝ፣ ኤቲኤም ላይ ደግሞ 1500 ድርሃም አለ። የአሊ የሚባለው ሐዋላ የሚልከው ልጅ የሱ 1500 ድርሃም አለብኝ፣ ክፈይልኝ። የድራይቨር ደግሞ የነሱ ሹፌር አላቸው፣ 2 ሹፌር አላቸው የሟችቱ ማለት ነው። የአንደኛው ሹፌር 215 ድርሃም አለብኝ። ሁለተኛው ድራይቨር ደግሞ 750 ድርሃም አለብኝ። ይሄንን ካልከፈልሽልኝ ነፍሴ ተወስሻለኝ ብላ ያኔ የሚያለስ እንትን አርጋ ልካልኛለኝ። ያንን ነገር መሸና ያየሁት 1 ሰዓት ላይ ጽፋልኝ 3 ሰዓት ነው ያየሁት። ስልኬን ጥየው ነበረ ሞቷን ስሰማ ማለት ነው። አረ 1 ሰዓት ላይ እኮ ተደዋውለናል፣ ከ1 ሰዓት በፊት ተደዋውለናል። ይሄ ነገር እውነት ሊሆን አይችልም። እስቲ ስልኬን ሊየው ብዬ ስልኬን ሳየው ሚሴ ጥፋልኛለች። ከዛ ያው እንደሞተች ነው የጻፈችልኝ። እኔ ከእንግዲህ በኋላ አታገኘኝም እኔ ሙቻለሁ ብላ ነው የጻፈችልኝ። ታለ የጻፈችልሽ የታለ ሀዲያ የታለ የጻፈችልኝን የሚያለቅስ ነገር የተሰበረ ልብ ነበረውና አጥፍቼዋለሁኝ። እኔ ስጠይቅ ሰው ትጠሉኛላችሁ፣ ግን ልጠይቃት ያለበለዚያ አፌን እዘጋለሁ። ለምን ሀዲያ ለምን ያኔ ያጠፋሁት ማለት ነው ያለቀሰ የልብ ስብራት ያኔ የሆነ እንትኑ ላይ ማለት ነው ያለቀሰ ነገር ስላለው አጠፋሁት። የእህቷን ስልክ ቁጥር ለእህቴም ደግሞ መሞቴን ንገሪልኝ ብላ የእህቷን ስልክ ቁጥር አኑራልኝ ነበረ። ለምን የጻፈችውን የብር ዝርዝር መጠን አሁን ያልሽውን የጻፈችውን እንዳለ ነው ያጠፋሽው የደለትሽው? ወላሂ እንዲያለ ነው ያጠፋሁት። ለምን ጥያቄ ለምን? እኔ አንቺ ካነበብሽው በኋላ ያነበብሽው ሞትን የሚነግር እንደሆነ ይቺ ልጅ እየሞተች እንደሆነ እያወቅሽ ለምን ደለሽ? አንቺ ነው እኮ የደለትኩት ውዴ፣ ለምን ጥያቄ ሳየው ስለ ልቤ ስለተሰበረ ለሌላ አይደለም። እንደዛ የሚባል ነገር የለም። ይቺ ልጅ ሀቅ አላት። ለምሳሌ ለሰንበዲ ብር ስጭልኝ አለችሽ። ስጭልኝ እንዳለችሽ ምን ማስረጃ ኖሮች ነው ለዛ ሰው የምትሰጪው? ያለ ማስረጃ። ለምሳሌ አሁን ለሳሪ ብር ስጭልኝ አለችሽ ይቺ ልጅ። ስለዚህ አንቺ ትክክል ብር መኖሩን ማስረጃ ሳይኖርሽ እንዴት ነው የምትሰጪው? ለምን ደለትሽው? ልንገርሽ ውዴ ዋየ ብር መኖሩን ደግሞ አቃለሁኝ። አሊ 1000 ድርሃም እንዲያለባት አቃለሁኝ። እኔና አስካል ምንም አይነት ሚስጥር አንቺ ታውቂያለሽ። ነገር ግን አንቺ ላይ ብር እንዳለ እሷ ታውቃለች
ወይም ቤተሰብ ያውቃል። ነገ ይሄንን ብር አምጪ ብለው ቢጠይቁሽ በምን ማስረጃ ነው ለአሊ ሰጠው፣ ለሳራ ሰጠው፣ ለገብሬ ሰጠው የምትዩ? በምን ማስረጃ ነው? አሊ ይመጣላችሁ ለአንድ ሺህ ድርሃሙን ለምን ይመጣል? አሊ መጀመሪያ ስጪ የተባልሽው አንቺ ጋር ያለ ብር አለ። ሲጀመር 1000 ብር አይደለም ብዙ ብር አለ። ወደ 400 ሺህ ብር ነው አንቺ ላይ ያለ የተባለው። ስለዚህ ይሄንን ብር እኔ አለ ብሎ ለመጠየቅ ቤተሰብ ሲጠይቅሽ ኖ ወይ እኔ ጋር ያለው ይሄ ነው፣ ይሄው ልጅቷ ጽፋለች ብለሽ ለማለት መረጃና ማስረጃ ያስፈልግሻል። እንግዲህ አንቺ የኛ ተማሪ ነሽ፣ በእርግጠኝነት የሀቡ ልጅ ነሽ። የሀቡን ፎቶ አድርገሻል። እንዴት ሀቡ በመረጃ በማስረጃ ሁሉንም ሰው ታስተምራለች? ታውቂያለሽ። ለምን አጠፋሽ? ውዴ ይኸው ለአሊ ስጪ የተባልኩትን ሰጥቻለሁ። አሊን እኔ እንደሰጠሁህ ለኢባ ቆይ አዲ አንድ ነገር አለ። ለምን አጠፋሽው ነው ጥያቄው። እንዴት እንዲያነት ሜሴጅ ይጠፋል? አይጠፋም። አስካል እኮ ለሰው ራሴን ላጠፋ የሚለው ትልልቅ ሜሴጆች አሉ እኮ። ስሚማ ያጠፋሽው መሞቷን ካወቅሽ በኋላ ነው ወይስ ከማወቅሽ በፊት ነው? ላላ ይኸው ያወቅኩት 3 ሰዓት ላይ ድራይቨሪቱ መታ አክባር ሰማሽ ሆይ አለችኝ። የኛ ድራይቨር የኛ ሹፌር የምን አክባር ስላት አስካል እኮ ሞተይ ቱርክ ናት። ያኔ ቱርክ እንዲሆነች አውቃለሁ። የሆነ ነገር ተፈጥሯል ቱርክ አለችኝ። ምን ተፈጠረ አስካል አለችኝ። አስካል መሆነች። ከዛ ሙታለይ ስትለኝ ላ ይሄ ሊሆን አይችልም አልኩና ሩጭ ስልኬን ብድግ ሳደርገው ያመልእክት አየሁት። የዛለታ ሳይሆን ያጠፋሁት በመናግስቱ ጁምአ ነው የደለትኩ። ጁምአ ላሊ ብሩን ሰጠሁኝ። ነሽ ቆይ ጁማ ኦልሬዲ አንቺ ሰምተሻል አይደለ? ሰማሽ መሞቷል። እንዴት የሰው ኑዛዜ ይደለታል? እንዴት የሰው ኑዛዜ ይደረጋል? ይሄ ኑዛዜ ነው ማለት እኮ ነው። እየሰማሽ ትክክል። ኑዛዜ ማለት ማድረስ መፈጸምም አይደለም የሚገባሽ። ለሚመለከተው ክፍል ትሰጫለሽ። ቤተሰብ አላት እቺ ልጅ ከሻራ ከመንገድ አልመጣችም አይደለ እንዴ? እቺ ልጅ እንዲህ ብላለች ብለሽ ታሳውቂያለሽ። እሷ ጋር ያላት 400 ሺህ ብር ነው። ሀዲያ ጋር ያላት 400 ሺህ ብር ነው። ስለዚህ ልጅቷ የተለየ ነገር ስለጻፈች የተለየ ነገር ስላለች ደልተዋለች ወይም አልደለተችውም። ችግር የለም ሳሪ። የት ናት ያለችው? ሎኬሽን ትላክልን፣ ሄደን ሜሴጁን መመለስ እንችላለን። በቃ እንደዛ ነው መደረግ ያለበት። እኔ ያለሁት አጅማን አልሐሚድያ ረቀም 2 ነው ያለው። በተም ሰማይ ቤት ችግር የለም። ሞባይሉን ሜሴጆች እንዲመለሱ ይደረግና የተጻፈችው እያንዳንዷ ነገር ትመጣል። አሁን ሞባይሉ በእጅሽ አለ አይደለ? ወጣ ወረደ ዘቀጠ እንዳቲ ምንም ነገር ተፈጸመ እንዳቲ ሞባይሉን ሴቭ አድርገሽ ፎርማት አድርጌዋለሁ ልትል እንዳትመጪ። አዎ ቶሎ እኔ ችግር የለብኝም። ተፈለጋችሁ ሎኬሽን እልክላችኋለሁ። እኔ ምን አስጨነቀኝ? እኔ ይኸውልሽ ሀቢባ ነው ይቅርታ ማሪ ሀዲያ አዳምጪ። ከፈለጋችሁ የሚባል ነገር የለም። ሳንፈልግ ሳንወድ በግድሽ ህግ አካል ይጠይቅሻል። እናመለክታለን። ምክንያቱም አንቺ ጋር አመልክቱ፣ ችግር የለብኝም። አመልክቱ። አዳምጪ፣ በደንብ አዳምጪ። አንቺ ጋር ብር አለ፣ እሷም እንትን ያለችው ብር አለ። ዛሬ አስከሬኗ መላኪያ ተገይቶ በየቦታው ታቶ እንደዚህ የሚሆነው ብር እያላት ነው። አንድ ሁለተኛ ጥያቄ አለኝ ላንቺ። አልጨረስኩም ጥያቄ ከይቅርታ ጋር። የሟች ስልክ ራሷ ጋር ነው ወይ ሰውየው አምጥቶታል? ሬሳው ጋር ነው። ሬሳው ጋር ምንም አይነት ነገር የለም። እኔ ቱርክ ላይ ያሉት የኔ ቤት የኔ ማዲያምም ቱርክ ነው ያለችው። እኛ ጋር ምንም አይነት አቅራጥ የለም። ሬሳው ጋር ሂዷል ብላኛለች ሴትዮ የደውላ። እኛ ጋር ያንቺ ማዳም እዛው ናት ያለችው? የኔ ማዲያም እና የእሷ ሰውዬ እኮ አጎቷ ነው። የአስካል ሰውዬ አጎቷ ነው። የኔ ሴትዮ አንቺ ስለ ዕቃ ለምን ጠየቅሽ? ሲጀመር እኔ አልጠየቅኩም። እሷ ዕቃ ለምን እና እንዴ ምን ብላ ነገረች? ምንም በተመለከተ ስለ ሬሳ ሳታወራ ስለ ሌላ ነገር ሳታወራ ዕቃዋም ምንም ከሬሳ ጋር ነው ለምን አለች? በሲ ይኸውልሽ ሙኒት ሰዎቹ እዛው እያሉ እነዚህኞቹ ሰዎቹ ሂደዋል ተመልሰው ወደ ዱባይ ብለው ብር መዋጮ እየሰበሰቡ ነው። በደንብ አዳምጡ ጋይስ። ይሄው አንድ ፖይንት አገኘው። ሮዚ ሰዎቹ ከቱርክ አልተመለሱም ማለት ነው፣ እዚህ ናቸው። እግዚአብሔር ይስጥሽ። ስሚኝ ፖይንት አገኘው አላገኘው? ቴንክ ዩ አየሽ ደራችሁ እናንተ ተምትጨቃጨቁ የእሷ ሰዎች መተው ሊሆኑ ይችላሉ። የኔ ሴትዮ አልመጣችም። እንዴ አንድ ቤት እኮ አይደለም ቱርክ ላይ እኮ አንድ ቤት ውስጥ አይኖሩም። እኔ ጠየቅሽን ጥያቄ መልሽልኝማ። ኦኬ ያውም ደግሞ የእሷ ማዳም ካልሆነች ምን ስለ ዕቃ አስነሳት?
በምን ሰበብ ካንቺ ጋር ስለ እቃ ወይም ስለ ሞባይል ስለ ምናምን ከሬሳው ጋር መሆኑን ተነጋገራችሁ? በምን ሰበብ? ሴትዮ ደወለችልኝ እንዴት ነሽ ሰላም ነሽ ወይ አስካልጋ አውርተሻል አሉ ከመሞቷ በፊት እኔ ማውራት የልምኮ ፖሊስ ይዞታል እናንተ ተማላታችሁ የመጨረሻ አወራችሁ አንዴ ሀዲያ አንቺ የፈለገ ብትይውልሽ ሀቅ እንኳን ቢኖርሽ ይሄ አሳማኝ አይደለም ማሚ ምን እናረጋለን መሰለሽ እነዚህ ሮዚ ቱርክ ያላችሁ ልጆች የልጅቷን ስልክ ኮዱን የሚያቅሰው ይፈለግና ወደ ኢትዮጵያ አይከፈትም ኖ መሲ አይከፈትም ምንም ነገር አይደለም እነሱ እነማን ናቸው ይሄን ለማድረግ ኖ ቤተሰቦቿ ነው የምለው ሳይደለት ምንም ነገር ሳይል ስልኳን ፖሊስ ወደ ኢትዮጵያ ነው የሚልከው ካስክሬኗ ጋር እህቷ ያንዳንዱ መረጃ ፓስዋርዱ ምኑ እህቷ አስተካክለ ሀቋ ይወጣል የዚች ልጅ ማለት ነው መሲ ልንገርሽ አሁን ከኤምባሲ ያናገረሽ ሰው የሰውየውን አድሬስ ይውሰድና የመጀመሪያው ጥያቄ ጠቅላላ ንብረቷ እሷ ጋር ያለው ምክንያቱም እቃ ውስጥ ወረቀቶች የተጻፉ ነገሮች ሊኖር ይችላሉ ሚሞሪ የምትይዝበት ነገር ሊኖራት ይችላል ሞባይል ይሄ ሁሉ አብሮ እንዲገባ ለሰውየው ይንገር አንዴ ልንገራችሁ ስለ ስልኩ እሺ ጂጂ እኛ የሰጡንን ቅድም ለነመሲ ነገር ያለው ግን ጂጂ ከይቅርታ ጋር ግን ውስብስብነቱን አየሽ አይደል እኛ ምን ያህል ሀቁ እንዲወጣ እንደጣርን አሁን እየሰማች ከነበረ አዎ አልነበርኩም ትንሽ ወጥቼ ነበር ግን እኔ እንደዚህ አይነት ነገር እንዳለም ባቅ ኖሮ ነው ያልገባም የነበረ እንደዚህ አይነት ነገር ውስጥ አልገባም የነበረ አይ ዶንት ኖ ግን አንድ እህት ሞተች ሲባል ማናችሁም ታረጋላችሁ በኔ ቦታ ብትሆኑ እርግጠኛ ነኝ ግን ማንንም ሰው የሌላት ሰው ማታቅ ሰው ከሰው ሀገር እግዚአብሔር አምኖብን እኛ ላይ አምጥቶ ሲጥል ዝም ብለን ነው ማየት ያለብን አምኖብን እኮ ነው ይሄ ሬሳ እኮ መጥቶ እኛ እጅ ላይ ወደቀው እግዚአብሔር ኢማና ቢኖረው ነው ለኛ አይደለ እቺ ልጅ እንደምትሞት እግዚአብሔር ያውቃል አዎ ግን ጂጂ ከይቅርታ ጋር ከልጅቷ ህይወት በላይ ሀቋን ሊያወጣ የሚችለው ስልኳ ነው ስልኳ ፓስዋርዱ ሳይከፈት ለቤተሰቦቿ ይላክ ጂጂ በእናትሽ አይ ስልኳ ማንንም ሰው አይወስደውም ፖሊስ ጋር ነው ያለው ስቲል ዝም ብሎ እኮ አይለቀቅም ውዴ ቱርክ የአዳሌት አገር ነው የእንትን አገር ነው እንዳይመስለን እንደዚህ እንደምናየው አይደለም ዝም ብሎ ስለዚህ አስክሬኗ ሲሄድ ቀለበቷ ማተቧ ፓስፖርቷ ስልኳ እንዳለ ይሰጣል እንደታሸገ ስልኳን ወደ ኢትዮጵያ ላኩት ለእህቷ እንዲደርስ ይደረጋል አይሰጠንም ለማንንም አይሰጥም ስልኩ ኢንቨስቲጌት ይደረጋል ስልኩ እኮ አይሰጥም ፖሊስ እጅ ነው ያለው እኛ ጋር ሌላው አሁን ሰጠውን ሁለት ስልክ አላት ሁለት ስልኩን እዛው ኢማና ላይ ነው ያስቀመጡት ተጽፏል እያንዳንዱ ወረቀት በኋላ የኢማና ወረቀት ላይ ማጋር ነው ያለው ልጅ አንቺ የላኩልሽ ወረቀት ላይ ንብረቷ ሁሉ ተጽፏል ውዴ ንብረቷ ተጽፏል ግን አስክሬኗ ወደ ሀገር ሊሄድ ሲል ጂጂ ውክልና የወሰደ ሰው ሄዶ ንብረቷን ስጡን ብሎ ወደ ቤት ኢትዮጵያ ይልካል እኛ ጋር እንደዛ ነው ኦኬ እሱ ይላክላችኋል ያለው ግን ስልኩ ገና ተጣርቶ ከማን ጋር ስታወራ እንደነበር ምን ስትል እንደነበረ አሁን አይመለስም እሱንም ለኛ ለግለሰብ አይሰጥም ለኤምባሲው ነው የሚሰጠው ለግለሰብ አይሰጥም ብያምናለሁ ኤምባሲው ነው ይሄን ነገር ፖይንት አርጊለት አብደላን ንገሪው ይሄ እንደ ፖይንት ይያዝ ልጅቷ ሀቅ በየቦታው ስላላት እጅ ማረፍ የለበትም ስልኩ ብዙ መረጃዎች ስለሚኖራት በጣም ብዙ ነገር እንዳለ የተወሳሰበ ነገር አለው በጣም ብዙ የዶክተሩን ጉዳይ ፐርፐዝሊ ከዛ የተላከ ሰው እንዴ እሺ ከዛ በኋላ ደግሞ አሁን ሀዲያ ጋር በጣም ቤስት ናቸው በጣም ነው የሚያወሩት በጣም ጓደኛ ናቸው ብዙ ነገር ከሀዲያ ጋር እንትን እንደሚሉ ነው የሚታወቀው ሀዲያ አሁን ጥያቄ ሌላንቺ ሀዲያ ሳሪ የሀዲያ ነገር ለምን እንዳጠፋችሁ ብቻ እንድትጠይቂልኝ ነው ለምን ከምን ተነስታ ምንም በፍጹም ጭንቅላታችን ውስጥም ሊገባ የማይችል ነገር ነው እንዴ የሰጠችን ምክንያት አጥጋቢ ያልሆነ ነገር ነው ሀዲያ ልጠይቅሽ በድጋሚ ማለት ነው ጓደኛዋ ከዚህ በፊት ጓደኛዋ የነበረው ሰው ሂዳ ስታገባ አንቺ ሁሉን ነገር ታውቂያለሽ አይደል አዎ ከዛ በኋላ ስትመለስ ከባለቤቷ ጋር ያቺ ሂቫት ቦልከዋለች እሱን አንቺ ግን አልቦለክሽውም ካንቺ ጋር ታወሩ ነበር ይመስለኛል አይደል አይ ያወራ ነው መቼ መሰለሽ ውዴዋየ ስልኬን ይዞት እኔ ኢትዮጵያ ገብቼ ነበር ለኢጃዛ ማለት ነው ከኢጃዛ ስመለስ እንኳን ደህና መጣሽ ልጄ ታማ ነበር ደግሞ ልጇን ልጠይቃት ብሎት ከአስካል ላይ ተቀብሎ አንድ ቀን ደወለልኝ አንድ ቀን ከዛም በኋላ አናወራም አሁን ተሞተይ በኋላ ደግሞ ተገናኘን
ጥሩ እሺ። አንቺ በጣም ጓደኛሽ ናት፣ ቤስት ናት። አንቺ ጋር ነው በጣም እንትን የምትለው። ለምንድን ነው ሂባ ለምንድን ነው የቦለከችው? ቤተሰብ አለ፣ ኢትዮጵያ ቤተሰብ አለ። አባትና እህት አባትና እናት የላትም። የእናቱ አባቷ ልጆች ግን እህቶች አሏት። እሺ አንድ ደግሞ ሀዲያ የምትባል ልጅ በጣም ለሷ ቀረቤት ያላት የጻፈችልኝን ሜሴጅ ከስልኬ ላይ ደልቼዋለሁ ምናምን ብላ ልክ እንደነዛዜ የጻፈችላትን እችኛዋ ደልታ እኔ ጋር ብር የላትም ብላለች። አንቺ ጋር ያለውን ብር ብድር ክፈይልኝ ያለችው ሜሴጁን አሳየን እሺ ብለን ጠየቅናት። ሜሴጁን ደልቼዋለሁ ነው ያለችን። ይሄንንም ብቻ በእናንተ በህጉ መሰረት መልእክቱን አስታውሰዋለሁ ብላ ግን እሷ የነገረችን መልእክት ጨምራና ደልዛ እስከሆነ አብዱላይ እንዴት ማወቅ ይቻላል? የሷ ስልክ ኢትዮጵያ እናንተ እንድትተባበሩ የምንፈልገው የሟች ስልክ 2 ስልክ አላት። ቱርክ ፖሊሶች ጋር ነው ያለው። ያ እንትን ውክልና ለተሰጠው ሰው ይሰጣል አይደል? ስልኳ ግን እዛ በቃ ቀደም እንዳልከው እዛ ካሉት ኤምባሲዎች ጋር ተነጋግረን አንድ ጂጂ የምትባል ልጅ አለች። እሷ ናት ውክልና የወሰደችው። የሱ የጂጂንም ቁጥር ልክልህና ይሄ ስልኳ ሳይከፈት ቱርክ ነው ያለችው። ልጅቷን እየተባበረች ያለች ልጅ ናት። እና እኔ የምፈልገው እኛ የምንፈልገው ምን እንደሆነ ታውቃለህ አብደላ? ስልኳ ፓስዋርዱ እንዲከፈት አንፈልግም። ስልኳ እንዳለ ሆኖ ይሄድና ወደ ኢትዮጵያ እዛ ሳምሰንግ ምናምን መክፈት የሚችሉ ፎርጌት ሳይደረግ እንትን ይባልና የልጅቷ ሙሉ ሀቋ የሚገኘው ከማንም ሰው ሳይሆን ከስልኳ ላይ ነው። ጂጂ አለች አሁን እዚህ ታማኝ ናት። እዛ ከኮሚኒቲ ጋር ምሰራላኝ ብላለች። በቃ ጂጂ ውክልና ካለች ፖሊሶች ስልኩን ይሰጡሻል። ግን ያስቀመጡት እኮ የሚያጣሩት ነገር ስላለ ግለሰብ እጅ ለምን ይገባል? ኢንቨስቲጌት ያደርጋሉ። አይችልም አብደላ በግለሰብ እጅ ከሚገባ በሲግድ እንደው ትገርምያለሽ ማርያምን። ቆይ እዛ ባለ በኤምባሲ በኩል በውክልና በምን ተደርጎ መላክ አይቻልም? እንደዛ ነው የሚመጣው እንጂ በግለሰብ እጅ መግባት አያስፈልግም። ለምን ግለሰብ የምንላቸው ጓደኛ እንኳን የምንላቸው ይኸው ዲሌት አድርጌያለሁ ምን እያሉ ነው። ስለዚህ እሷ ጋር ነው ያለው መረጃ ሳይሆን ለእነሱም ይኸውልህ አብርሽ መጠቂያ ይሆናል። ማን ከዚህ ነገር ጀርባ እንዳለ ስለማይታወቅ ለነሱ ሪስክ ለህይወታቸው አደጋ እንዳይሆን ለነገ ለሚፈጠረውም ነገር ተጠያቂ እንዳይሆኑ ለሚመለከተው ክፍል በቀጥታ ይድረስ። አለቀ። በቃ ዋና ሙኒትም ያለችው እሱ ነው። እሺ ሁሉንም መረጃዎች እልክልሃለሁ። እሺ ጂጂ ይቅርታ ፓስፖርት ትሰጭኛለሽ የልጅቷን? ልላክልሽ በእንትን። እሺ ፓስፖርት የልጅቷን ላኪልኝ። ሀዲያ ናም ስልክ ቁጥርሽ ይሄ ነው አይደል አንቺ? ይሄው ነው። እሺ ከዛ ደግሞ ምን ነበር ግን ጂጂ የት ሄደች ጂጂ? እኔ ግራ ይገባኝ። ለጂጂ ውክልና ሰጣት የባሏ ወንድም ነው። በጣም በሚገርመው ሁኔታ ለምንድን ነው የት ነው የሚያውቃት? ለልጅቷ ምንድን ነው ቅርበቷ? ያው እኛ ከግማሽ ነው የገባ ነው። ሌላ ጦር ሜዳ ላይ ነበረ። ጭራሽ የባሏ ወንድም ጭራሽ ይሄ ሲቀደም ሲሳደብ የነበረው ማለት ነው። መዳ ነው በመዳን
በጣም መጣራት አለበት። በተለይ ደግሞ ይሄ ቱርክ እቺ ልጅ የሚመላለሰው በጣም የተጎዳች ነው የሚመስለኝ በብዙ መንገድ ቱርክ የሚመላለሰው ሰዎች ዶክተር ማን ነው? እሱ ሴን ሆነው ጥልፍልፍ ያደረጓት በጣም ይኸውልሽ እዚህ ልጅቷ ከመሞቷ ከ3 ቀን ምናምን በፊት ማለት ነው ሳሪ እኔ የምሰራበት ብር ቤት የለም እዛ ሎኬሽን ልኬለት ለልጁ ከሁለት ሴቶች ጋር መጥቶ ነበረ። ግን እኔ ሴቶችን አላቅም ማን እንደሆኑ እና ከሚስቱ ጋር ነው የመጣው ወይስ ከሌላ ሴቶች ጋር ነው? ልጁን ጠይቁ። ሀዲያ ካንቺ ጋር ነው የመጣው ወይስ ከማን ጋር ነው የመጣው? እኔ ወዲያው በአካል አላውቀውም። ምን እኮ ማዲያም ቤት ነው ያለሁት። እንዴት እሱ ጋር ልሄድ እችላለሁ? ቅድም ሳሪ ጥያቄ ያለኝ ለሀዲያ ብለሽ ጀምረሽ ነበር። ጥያቄውን ቀጥይ። ለወጣ ነው እንትን ልብስ ልተኩስ ነው። ጠይቁኝ የምትጠይቁኝ። አይ በቃ እሺ ሳሪ እስክትመጣ እኔ አሁን ጥያቄ ሆነብኝ። እዛ ላይ ነው ስታክ ያደረገኝ ጭንቅላቴ። ለምን በምን ምክንያት እና ምን ሰይጣን አሳስቶሽ ነው ዲሌት ለማድረግ ያበቃሽ ሀዲያ? ነገርኩህ እኮ ወንድሜ፣ እኔ ታላመናችሁ ማለት ነው። እኔ ሰው አመነ አላመነ የህለቀ ጌታ ያውቀዋል። ሰው አመነ አላመነ አይደለም። እዚህ ጋር ስለሞተች እህታችን ነው የምናወራው እኮ አይደለ? ከበድ ያለ ነው። አውቃለሁ ለእሷ እኔ በሰዓቱ ማለት ነው የደለትኩት ያ ነገር የጻፈችው ማለት ነው። በጣም ያኔ እንትን ስላደረገኝ ብቻ ነው እንጂ እኔ ደግሞ ይሄን እንዴት የጻፈችው ነገር እኮ በጣም እንትን የሚል ከሆነ እኮ አይደለም። አንቺ እንደተናገርሽው ከሆነ አሟሟቴ እንደዚህ ነው እንደዛ ነው አላለችም። ይችልሽ አማና ነው የሰጠችሽ። ይሄ ኑዛዜ ይባላል በንግግራችን በቋንቋችን አይደለ? ኑዛዜ ማለት ደግሞ ሲሆን ለአባቶች ለቤተሰብ ለሚመለከተው ክፍል ለምን የ10 ድርሃም ትንታኔ አይሆንም? እቺ ልጅ ላቧ ነው ሀቋ ነው ለሚመለከተው ክፍል ነው መድረስ ያለበት። እንዴት ምኑ ነው ያሳዘንሽ? እዚህ ጋር ሀቂን ለከሌና ለከሌ ስጪኝ የሚለው ንግግር ምንም ውስጥን የሚነካ ነገር አይደለም። ይሄ ሁሉ አሁን እሷ ጋር እኔ ጋር ብር አላብላችሁን አይደል ተጠራጠራችሁ? አይዟችሁ በፈለጋችሁት ስልኩንም ማፈተሽ ትችላላችሁ። መቼም የሷ ስልክ አብሯት አይቀበርም። ይሄድ ያለ አይደለ? እኔ ጋር ቢጠፋ እሷ ጋር ይጠፋል። ኦኬ አንድ ነገር ልንገርሽ ሀዲያ፣ ለድራይቨሩ የምትሰጪው ብር የለም፣ ለማንም እዷን የምትከፊው ነገር የለም። መረጃ እስካላሳየሽ ድረስ ገንዘቧን አንቺ ጋር ያለውን ሀቅ 1000 ድርሃም የሚሆን 100 ድርሃም ለኤምባሲ ታስረክቢያለሽ። ያለሁኝ ሰጥቻለሁኝ 1000 ድርሃም ጁምአ ዕለት መጥቶ ነው ድራይቨሩ። ኦኬ መረጃ አንቺ እንዳለችሽ እንዳለችሽ መረጃ ደፋ ድፍረት ማን ስጫለሽ? አምጪ መረጃ ልጅቷ ስጪ እንዳለችሽ አምጪ መረጃ ደልቻለሁ። ሜሴጇ እንጀትሽን በላ። ብሯን ስትሰጪ ግን ያለ መረጃ ከአንቺ ደሞዝ አፍንጫሽን ይዘን ነው የምንቀበለው። ኧረ ችግር የለውም። 5 ምን የደሞታ እኔ ደሞዝ 5 እኔ ያለ ቀስብን አነች ያለሽው ኢማራት ነው ሀቢብቲ። እስኪ ማይ በእናትሽ ኢማራት ነው ያለሽው። እሺ ይሄንን አትርሺ። ስልኳን ላይ ማሚ ታያት። ስልኳን ለእንትና ልኬለታ እዛ ተቀርተሽ ስፖንሰር ያቀርባታል ሀቢብቲ። ህግ የለም እንደ ዱባይ የምን መሰየት ያለሽ መሰለሽ? ድፍረቷ በእናትሽ አላ አንቺ ሲጀመር አላዘንሽም። ልንገርሽ ሀዘን የሚባል ጠብታው የለብሽም። አንቺ ሲሆን በዚህ ሰዓት ምን ነበር ማለት ያለብሽ? እንደው ከጎደላት እንኳን እኔ ልምላላት ነበር የምትይው። የአንድ ወር ደሞዝ ታዩ ግማሽ ደሞዜን ነበር የምትይው። አነጋገርሽ እኮ ሌላ ነው። አንቺ ጠብ ያለብሽም ሀዘን የለም። እኔ ግን ይገርመኛል። እቺ ምን ተሳቀቅሽ? እውነትም ተሳቀቅሽ። በነገራችን ላይ በጣም ቆሻሻ አንቺ ብዙ ተጫውተሻል። ድፍረቷ እቺ ከነሱ ጋር ተባብራ የሆነ ነገር ፈርማለች። እቺኛው የገባችበት ገብታችሁ ያዟት በእናትህ። ከጀምሮ እስከሚጨረስ ነገር አለ፣ ችግር አለ። ለምንድን ታውቂያለሽ? ችግር እንዳለ የምታውቂው የመጀመሪያ ቀን ልጁ እዚህ ሲመጣ ተጠርተው ሲመጡ ጋይስ 7000 ነው 8000 ሰው ነበረ፣ ከዛ በላይም ነበረ። ልንገራችሁ እነዚህ ሁለቱ ይችና ያቺ ሌላ ሂቫ የምትባለው ጓደኛ ማቾች ናቸው። ይሄንን ሁሉ ነገር እያወቁ ልጅቷ ጋር ባልየው ምን እንደሚያደርግ ስንት ነገር እያወቁ ጋር እዚህ ጠርተን እንትስናቸው መጨረሻ ህይወት መሲ ቁጥሯ አለሽ? የሷ አመልክቺ አሁኑኑ ይኸውልሽ ብሎክ ያስደርጓት። እቺ ሌላ የሚያደረገችው ነገር ሆኖ ከሀገር ሳትወጣ
አሁን ንገሪያቸው። እዚህ ቱርክ እኮ እየደወለች ቼክ እያደረገች ነው ማዳሟን። ምንድን ነው ለምንድን ነው ቼክ የምታረጋት? ፊሽ ያ የሆነ የምታወራቸው ነገር አለ። በቃ አውቃው ሮዚ ጽፋው ተጽፎ በወረቀት ሙኒት ቆይ አሁን ልላክልሽ። ሙድ ሲይዙ እኮ ነው። ቆይ እኔ እንትን ላድርገው ጋይስ፣ ቆዩ አንድ ጊዜማ ይቅርታ አድርገው። ተኝቻለሁ። ቆይ ስክሪን ላይ ላድርገው ግን ተኝቻለሁ። እሺ እህትየው የሰጠችውን ውክልና ማጣሩ ሌላ ነገር የሚደረግበትም እንዳይሆን እሱ አላት የተባለውም ጀምሮ እስከ ሁሉም ነው። እስከ ሁሉም ያዘን የለም። ኮምፈርቴብል አይደለም በውክልናው ቢኮዝ ጂጂ አሁን ቅድም እኛ እናምንሻለን አለች። እኔ አላምናትም። ይቅርታ አድርጉልኝ። ሚስ አንደርስታንዲንግ ተፈጥሯል አነጋገሬ፣ ግን በጣም ይቅርታ አድርጉልኝ። ምክንያቱም ጂጂን ደውሎ ውክልና ውሰጅ ያላት ሰንበዲ ነው። ቆይ ከሱ ሌላ ሳሪ የተሰጠው ውክልና የምን አይነት ነው? ሙሉ ውክልና እንዳይሆን ሌላም ነገር ተሰርቶበት እንዳይሆን ድረስ ቆዩ ላሳያችሁ። የጻፈችውን ደብዳቤ ቆዩ ላሳያችሁ። መሲ እህትየውን ደውይላት። የሰጠሽው ውክልና ምን አይነት ውክልና ነው? ቢያት ሬሳ ለመሸኘት የሚሆነው ውክልና ስፔሲፊክሊ እንዲህ ለማድረግ ተብሎ ነው የሚወከለው። ሙሉ ውክልና ሰጣ ከሆነ ንብረትም እንደተዘዋወረ ወቂ። ትክክል። ቤት አላት ሲባል ነበር። ቤቱን እኔ ነኝ የገዛሁት አለች። ሜቢ ውክልና ነው ልሰጥ የምትችለው እቺ ልጅ ኦልሬዲ ሞታለች ተብሎ እየተሰራ ያለ ሴራ አለ። እመኑኝ። አልሞተችም። ሞታማ ሬሳውማ ታይቷል አይደለ? ሞተች ተብሎ ነው እኮ እንትን የሚሉት። አሁን ምንም ቢዋሹ ምንም ቢሉ ተካሪ የለም። የሚታየው ሲያው እንደገና ቪዲዮ ግን አይታችኋል እናንተ? አላየንም። የራሷ ሞቷን እንትን ያለች አይቴማ ከዚህ እዛ ወሰረ ተይ بالعقل يعني እንዴ ቪዲዮ አለው እንዴ ሞኔት እንዴት ነው ቪዲዮ ሰርታሪ ሞተችው አላሉም እንዴ እኮ ታዲያ ቪዲዮ ወጥቷል። የት አለ? ላ የለም። ሰውየው መጠየቅ ነው እሱ ጋር አለ ይባላል። ቆይ ልንገርሽ፣ ኢቭን ራሱ ጂጂ ለምን ፎቶ አላነሳችም? አስከሬን ምናምን ኦኬ ኦኬ ኖርማል። ቆይ ላሳያችሁ። ጻፈች የተባለች ፎቶ ለማንሳት ምናልባት ራቆት ምናምን ስለሆነ አይፈቀድም። ገባሽ? ኖ ሮዚ ብዙ አስከሬኖች አይተናል እኛ እዚህ ስደት ላይ። የሚገርምሽ ነገር ያነሳ ሰው ምን እናውቃለን? እኛ ጋም ቱርክ ያየ ሰው አለ ማለት ነው። ሬሳ ሆድ መቀደዱ ምናምን ከታወቀ አይደል እንዴ? ምን አልሽ? ውክልና የሰጠኋት አስክሬኑ ብቻ እንድታመጣልኝ ነው። ለአንቺ ያናገረሽ የባልየው ወንድም ነው ማለት እሱ ከዛች ያለች እዛ ያለች ልጅ ስላለች እሷን ወደዚህ እንድታመጣልን አለኝ። እንድትልክልን ማለት ነው። ያው በሰው ተፈላልጋ ሊመስል የተገኘችው ማለት ነው። እሺ ከዛ በኋላ የባልየው ጓደኛ ተመላላሽ ዶክተር ያልሽው ለሱ ነው ውክልና እንዲሰጥ የተደረገው? እሱ ነው እንዲሰጥ ያስደረገው። አንቺ ፈረምሽ። ውክልናው ምን ይላል? ውክልናው ያው እኔ ልጋ ነው ያለው ማለት ያው እኔ ከወረዳ መታወቂያ ምናምን ብለሽ ደብዳቤ ተባልኩኝ። ወረዳ እኔ የምኖርበት ወረዳ 11 ደብዳቤ ተሰጠኝ እና ደብዳቤ ተሰጠኝ። ከዛ የራሴ ፎቶኮፒ የመታወቂያ ፎቶኮፒ እና ያ ከወረዳ ተሰጠኝ እና ምስክር ተደርጎ ነው የገባው ማለት ነው። እሺ እቺ ሀዲያ ከምትባለው ጓደኛዋ ደውላልሽ ታውቃለች? ያው እኔ ነኝ የደወልኩላት የመጀመሪያ ጊዜ ስደውልላት። ያው እሷም ያቺኛዋ እንደነገረቻት ነው። አሁን እኔ እንደሰማሁት ከሆነ ሲስተር ደውላ እንደነገረቻት ነው። እሺ ሜሴጇን ልካልሻለች? መረጃ ልካልሻለች? እህትሽ እንደላከች ልካለች ወይ በያት። ሜሴጁን እህትሽ የላከችው ለሀዲያ የምትባለው ለሷ ባዲያ መስል መላፋ ሰማም የመጀመሪያ ጥያቄ እንደውም ሞታለች ተብሎ ያለችኝ ነው አናት እኔ ደውል የነገረችኝ እዛ አንድ ማሞች ቤት የሚሰሩ ማለት ነው። 400 ሺህ ብር እንዳለ 400 ሺህ ብር ሀዲያ 400 ሺህ ብር ላኪላት ያለች ከማን ነው ያለች? ተገኝ ብያፈላልጄ ለቀጥታ ወደ አንዱ ምክንያቱም የልብ ጓደኛዬ ናት ስላለች ያቺኛው እንደውም አላመንኳትም። ምክንያቱም እኔ